ሳጥን መሸጫው ብሎ ደስተኛ ነው። እንጃ ቢዝነስ በጣም ተጧጡፋል መሰለኝ። አይ ዶንት ኖ ጊቫዌ የለም። ሱፍ ገበርዲ ማለት ይሄ ነው። ሱፍ ጎሽ ያንድሩ እንኳን ለበትከው ሱፍ ሱፍ ገበርዲ ምን ደርሰኝ ነው በል አብሬሎ ደም በቀጭኑ ወፍራሙ ፈልጎ ደሳክስ እኔ ደግሞ ህይወቴን ተናግሬ ኧረ ተይ በእናትሽ አንቺኛ በጥፊ ብዬ አውርጄ መኪናን ይዞ ይሄዳል። ተገልብጧል። ፊቱ አልተገልብጧል። መላጣ አትበሉ። መላጣ ክብር ነው። ምልታዘዝ ራሙዲ ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላቡዲ እንዳይሳሳት። እኔ ቢሳሳት ላርመው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። እንዴ ያቆራ የበላ እኮ ነው። የሚገርም ነው። እንደ ሰው ልጣጩን አኝኮ ይተፋል። ያው ሲል አይ አብሬሽ ሰላም ጤና ይስጥልኝ። ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችሁ? ዊኬንዳችሁን እንዴት አሳለፋችሁ? አሪፍ ጊዜ ነበረ ብዬ ተስፋ አደርጋለሁ። ሳምንቱም ደግሞ ያበደ እንዲሆንላችሁ ከወዲሁ እመኝላችኋለሁ። ዛሬም ያበዱ ቪዲዮዎችን ይዘናል። እነሱ ላይም አብረን ዘና ፈታ እንላለን፣ ስቃለን፣ እንጫወታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። ወቅታዊ ጉዳዮችን እናነሳለን። የእናንተም አስተያየት አይለየን። ኮሜንት ላይ ጻፉልን። አስተያየትም ካላችሁ ኮሜንት ላይ ጻፉልን። ብቻ ቪዲዮአችንን ከመጀመራችሁ በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ እያረጋችሁ፣ ያው ላይክ ያላረጋችሁ ካላችሁ ላይክ አድርጉ። ለቻናሌ ማይድስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል መሆን ይችላልላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቂያችሁ ነበር። ለዛ ምላሽ የሚሆን ወደ 421 ኮሜንት አለ። እስቲ ማን ይሆን አሸናፊው? አቤል ስለሺ ጉበት ብሏል። በትክክል ተመልሷል። አቤላ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬ ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁን ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? በመዲናችን አዲስ አበባ የሩሲያ ባህል ማዕከል ወይም ፑሽኪን ተብሎ የሚጠራው አዳራሽ የት ይገኛል? ሞስኮ really nigga በመዲናችን አዲስ አበባ ብዬ እየደነሰ ነው የሚመልሰው በዛ ላይ። ኧረ በስመ አብ ምን ይባላል? ኧረ ይሹ አልተማርኩም። የካርቱም ዋና ከተማ ማን ትባላለች? ሞቃዲሾ። የግብጽ ነው ካርቱም አይደል? አሬ ማሰም አቤቱ ነሰነስከው እኮ ይንቀት የዘ ይሻላል። እንደዚህ ይባላል። ገን መተናል፣ ቃሪያ ይዘናል። ቃሪያው ይልሻል፣ ጎድጓዳ ሳህን ውስጥ ይገባልሻል። ሶያ ሶሱም ይፈስና ማሩም የንቆረቆርልሻል። ሚጥሚጣውም ይመጣል፣ ሳህን ውስጥ ይገባል። ሆት ሶሱም ይቀጥላል። የአራዳ ልጆች ምን ሊከውን ይሆን? ይደበላለቃል። በስመ አብ ምንድነው? አለኛው ሻለ ሰው ነው አጫወተው። አንሶ ነው የጨመርከው። እሺ መብላቱን በላው። እንዴ ሊወጣ ነው። እኔ በቃ የሆነ በየአይነት እየበላ ከጎን ስንግ ይበላል። ኧረ በስመ አብ ሲገባም ሲወጣም አስበዋል። ኢማጂን ማድረግ ነው የሚከብደው። ያቆራ የበላ እኮ ነው። እንደ ሰው ልጣጩን አኝኮ ይተፋል። ያው ሲል ያቆራ ኧረ ስኳር በሽተኛ ሆና እንዳይሆንባችሁ እንዳያበዙ ይለያል። በጣም ጣፋጭ ታበዛለች ቺውሻ። መቼም ከሰው ከሌባ ምናምን አታስጠለ።
የጠንቋይ ለቅሶ ስትደርስ ባምሌ 5x እንዴት አልኩ ወንድሜ? እግዚአብሔር ይመስገን ደህና ነን። ምን ግን እንደዚህ ጠማላ አይገባም። ምንድን አንተ በሰላም ተቀበለ በነገር አንተ ለቅሶ ቤት ከቅድም ጀምሮ ምንድን ነው ዘመቻቸውን ባጸደ ገነት ያኖረው ቀባጥረው እንዴ የማንም ሰላም ሞከረ አንተ ማጠቋረ ተጠቅተናል እንዴ ምንድን ነው ጠቋ በደበላ አይደለም ዝም ብለህ አትፍራበና ተፈሪጋ እኔ ምንሽ ባባ የት ቤተ ክርስቲያን ተቀበልኩ አረ ገለን ገዳም ጉዞ አለ ትሄዳለህ እንዴ ለምን አንተ ተነስታ አትሄድም ኩጅራታኛ ያታቀመረ ወደ ያማቻለ እንዴ ምንድን ነው ሳይሆን አሪፍ ገዳም ጉዞ አሪፍ ገዳም ነው ትሄዳለህ አትሄድም ሰውዬውን አርፎ ሲሄድበት ምንድን ነው የምትቀባጥሩት እንዴ? ሳጥን መሸጫ ውስጥ ብሎ ደስተኛ ነው። እንግዲህ እንጃ ቢዝነስ በጣም ተጧጡፋል መሰለኝ። አይ ዶንት ኖ ጊቫዌ የለም ረሰው አንተ ቦልት የተመታ ጊቫዌ ማማር የሬሳ ሳጥን አንዳንድ ሰው ይኮምተው ፍሬንድ ደግሞ የምርም ስራ ጥፎለታል። እያያችሁ በቃ ጸዴ ታይፕ አለ ምናምን በፍጥነት ገነት የሚያስገባ ምናምን really nigga ጊቫዌ እሺ ሱፍ ገበርዲ ማለት ይሄ ነው። ሱፍ ጎሽ ያድሩ እንኳን ለበትከው ሱፍ ገበርዲ ወንድ ደርሶኝ ነው በል እንደዛ ነው። አስቀምጠውና ስታድግ ትለብሳለህ። የተመታ ቢበተን አንድ ሙሉ ዩኒቨርሲቲ ተማሪ ያስመርቃል። አግመውና አገባዋል። ቶም ኤንድ ጄሪ ግን ራሱ የሶፋ ልብስ ነው አለኝ። ቢዘረጋ የሰርግ ዳስ ይሆናል። አማን ኮሜንት አታምልጡ። ከራቁት ይሻላል። ማሰፋ ከጎን ነው ልግባ። ወጪ ቆጣቢ ሱፍ ተከናንቧል። ዴቫ አንደኛ ጭራሽ ተሰፍቶ ነው እንዴ? ውስጥ እንትን ነው ዝም ብሎ ጣቃ ገዝቶ ነው እንጂ ያልተሰፋም። ሱፉን ተወው፣ ገበርዲኑ ገበርዲን ግን ምንድን ነው? የምር ነው ያላውቅም። ሱፍ ገበርዲን ይሄን ይመሰለኝ እኔ ድሮ ማዘሬ ይሄንን አልብሳ ነበር። እንዴት እንዳማረበት አስቴር ክሊፕ ካልሰራችለት ለዚህ ዘፈን አሁን መስራት የምትችልበት ጊዜ ላይ ነው። ሱፉም አለ ገበርዲኑም አለ። ገበርዲኑ እንደሆነ ባላውቅም ግን ይሆናል ይሄ ለዛ ክሊፕ ተኩሱ። ምን ነው እንዴ? ማን ነው የሚጠራኝ? ወይ እኔ ነው። ምን ነው ብቻሽን ነሽ? አዎ ብቻዬን ነኝ። እኔማ ምን ላድርግ ታዲያ? ኧረ እዚህ ጋር ብትመጪ ልምጣ? አዎ ትጋብዘኛለህ? ኧረ አዎ። እርግጠኛ ነህ? አዎ ነይ። እሺ የፈለኩት ነው የማዛው። ኧረ ቆይ እኔ አዛለሁ። ና ታዛለህ? እሺ ና በጣም ነች ሲጓ ሰላም እሷን ልጋብዝ ፈልጌ ነውና ሙዚቃ አለ እንዴ? የምን ሙዚቃ ነው? መጨረሻ ክፈቱ። ምን ምግብ ነው እንዴ? አዎ ምግብ ነው እንጂ ቡላሌ ወስድ መጥቼ ተኩስ የተመታ እኔም ቡሌ ልወስድ ነው የመጣሁት። ቺኳ ልትበላ ተጋብዛ ልታዝናና አብራ ቁጭ ብላ ምናምን አታፍሪ።
ሙዚቃ ከተጋብሽ አይበቃም? እየተከተልሽ ነው ልበል? እንዲከተልስ ታላማት ደም ጀምር። አይ ማልዋት ገንዘብ ምናምን ዳለኝ ሰምተሽ ምናምን ከሆነ ምናምን ብዬ ነው። ትሮሲ ምጭ አንተ ለገንዘብ ምን ነካሽ በእናትሽ? እኔት ይኸውልሽ አይሻ እዚህ ላይ ማለት ነው የዱቄትና የጨው መርዝ ይጨመርበታል ገና አለኝ። በጣም አፋኝ ወይ በዛ ላይ ደግሞ ብስለቱ ማስተዋይነቱን ጨዋታዊነቱ ምናምን አለ። ያው ልጃገረድነቱም አለ ምናምን የመረሰ ነኝ ብታይና ያው አሪፍ መጣሽ በቃ አንቺ ኮርስ መውሰድ አለብሽ። ፒካፕ ላይኖች ምናምን እናንተና ጋር ተማሪ አልዋዛ ምናመጣችሁ ሰዎች። መልካምነት ለራስ ነው። እኔ በቃ እስካለኝ ድረስ ለሰው መስጠት ነው፣ ለዛ መለገስ ነው። ሰው ተቸግሮ በቃ ኪሴ ውስጥ እያለ ሰው ተቸግሮ ማየት አልችልም፣ መለገስ ነው። ብራዘር እስቲ የሆነች ነገር ካለች ዳቦ መግቢያ ድርገት ሰርካበለ ለማኝ እና በቃ ውስጤ አይችልም። የምትናገረውን በተግባር ስትኖር ማለት ነው። አለመስጠት ሳይሆን ስድቡስ በጣም ቸርና አንተ መልካምነት ለራስ ነው። ታይ ውሸት ልቤና ትግጅበት ይኸውልሽ እንትና 5 ሊትር ዘይት ይችላል። 5 ሊትር ዘይት እሺ። እና ደግሞ አንድ አቦለድም ጨምሪልኝ። እሺ እሺ። ሂሳብ ስንት መጣ? ዘይቱ 1500 ብር፣ አቦለዱ 100 ብር፣ አንቺ 600 ብር። ይሄን ደምረሻል? ወሳኝ ፍሬንድ ነው ያለ። በጣም በቃ ቀን የሆነና ሌብነት የማይወድ ጓደኛ ነው ያለ። አንተ እኮ ማረገ ነው እሱ ያስበላል። ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻለው። እና ለዛሬ እንግዲህ መቼም አልሆነም። ፓይለቶቹ ቢላይክ ክቡራትና ክቡራን ሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በረራ በሰላም መጣችሁ። ይሄ እንግዲህ በረራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። እኔ ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በረራ መስመር 123 ታታ የተሰኛቸው ፕሌናችን ዛሬ ከኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገራርሙ ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለምቃፍ ፈጣሪያችን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ታራ በራ ላይ ጀላችን ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስተዋት ዝቅ እንዳታረጉ። አንዳንድ ቀፋይ ማህበረሰቦች ስለመጡ ባካችሁ የተከለከለ ስለሆነ እንዳታስቆጡ። አታስፖኪውን ትንሽ ታጋር ግሊ ከኋላ መጣ ፕሌን እንዳይደርብክ። መልካም በረራ እንላለን። ወንድሞች እናቶች እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አልያዝንም። መሳፈር ፈልጋለሁ እዚህኛው ፕሌን ላይ ደብረ ሲና ቆሎ የደብረ ሲና ቆሎ እንደናፈቀኝ ተላለ። የሆስተሷ የኤክስፕላኔሽን ደግሞ በቃ በጣም ግልጽ በቃ ትጀለታለህ ነው። የቡና ሱስ ማይኮ ተነስ ማንኛ ቤት በር ጋር ትሮጡ አንተ ነህ ጓደኞች ናቸው። አልናገርም። አታወጣም ባረን እደኋላለሁ። ድፋኝ አታወጣም። አላወጣም። እኔ ጓደኞቼን መቼም አሳልፌ አልሰጥም። እሬ ምኑ ደረቅ ነው። አንተ ምንም ማወራም እንዴ? ድጋሚ በኢነርጂ አስጨንቃለሁ። ቆይ ጠብቀኝ። እኔ ቡና ካልጠጣው ካውነልኝ አንዴ ፉታስ ብለኝ ታወጣለህ። እናቴ ትሙታው ታወጣለህ። ያሉ በቤት ወስዳለሁ። ቡና ኮፊ አንድ ድጋ ወልባ ነው። አንዱ ከ5 ደቂቃ በኋላ እዚህ ጋር ይመጣል። እዚህ ጋር አንድ አይመታሽ። ለምን ነው ይመታኝ? ካካው ሊወረውር ነው የሚመጣው እዚህ ጋር። ኦኬ እኛ በረጋ ማለት ነው። በጣም አሪፍ። አንደኛውስ አንድ ይቀራል። አንዱ እኔ ነኝ። አንዱ አንተ ነህ። አንተ አምናል። አንድ ይቀራል ማለት ነው። አንዱ ይመጣል። አብረን እንይዟለን። እንጠብቀው። ተግባራቸው ዘግናኝ ነው ትላለህ። ግን በቃ ጓደኞቹን ቢትሬትን ያረጋቸው በቃ ለቡና በቃ የሆነ ቶርቸር እያረጉ ሰውን ከማወጣጣት ግን በቃ ሱሱን በቡና ሞክሩት ይመስለኛል። ይሳካል። በቀላሉ ነው የሚያወሩት።
ፒፕል ቡና ሱሰኛ ሆኗል። ሾርት ሚሞሪ ሲኖርሽ እሺ ቴንክ ዩ አልከፈልሽም ካልከፈልሽ እሺ ዝም ብላል ትል በቃ ቴንክ ዩ ከሰልኛ እሺ አራ እቃው ረሳሽ ልክፈላ በኔ ነኝ በጣም ሾርት ሚሞሪ አይገልጸውም በጣም ከሾርትም ሾርት ነው እዛው ዲታያ እኔ የምለው ከሴቶችና ከወንዶች ግን እኛ ሴቶች ነን ስማርት ኦፍ ኮርስ ምን ጥያቄ ያለው እኛ ነና እና ታዲያ እንደውም ባለፈው ሁለት ሴቶች ምን ሲባባሉ ሰማሁ መሰለ ቦርሳው ስንት ብር እንዳለ ከገመትሽ ውስጥ ያለው 200 ብር ሰጥቻለሁ ብላት 800 ብር ብላ አልገመተች መሰለ ማለት እና ስንት ነበር አልገባኝም ወመን ማላልኩም እነሱ ነው ያሉት ወንድ ሆነ ለምንድነው ቡና ላይ 3 ማንኪያ ስኳር የምታረገው እንዲጣፍጥህ እንዲጥምህ ጣፋጭ ነገር ትወዳለህ እንዴት ነው ቸኮሌት ይመችሃል በጣም ከረሜላስ ማስቲካስ ታላምጣለህ ወንድ ሆነ እንዴት ጣፋጭ ነገር ይመችሃል ሞተ ታውቃለህ ሞተ መጣቅ ነው መስሎ ልክ ይላል እንዴ ምን ጥያቄ ነው እና ምን ቆምጣጤ ምናን ይብላ ወንድ ምን ማለት ነው አልገባኝም ምንድነው በዚህም ደግሞ ወንዱን ካታጎራይዝ ልታረገው ነው ቆምጣጣም ይወድና የቡናው ራሱ ይበቃናል በባዶና በስኳር ነው እንጠጣው ምናምን ተዋ እንዴ ሰው በተመቸ ይጠጣ ሎሽን የማልቀባበት ምክንያት አረ ምክንያት ሶ በቃ በጣም አሺ ሆነ ነጫጭብ ሆነ መዋል ይሻላል እንደዚህ አይነት አክሲደንት ከሚደርስብ ሁሉ ነገር ያሟልጫለ እይታሽ ተመችቶኛል እና ፍርዬ ምን በኔ ላይ እጅ ከፉ ፍርዬ ይቅርታ እንተዋወቃለን የኔ ፍቅር ይቅርታ ማንሽ አላወኩሽ ተናደህብኝ ነው አውቃለሁ ይቅርታ ይሄድ ከሰው ጋር ተመሳሳይብሽ ነው መሰለኝ አጥፍቻለሁ የአንድ ቀን ስህተት ነው ዛሬ ላይ ያደረሰን ሴትዮ እብድ ነሽ እንዴ ለምንድን ነው ለማታውቂው ሰው ገመናሽን የምታወሪው ሄኖክ ስነ ስርዓት ያዝ እንደዚህ አትሁንብኝ እንደዚህ አትቅጣኝ እወድሃለሁ ለው ጥፋቴ ትልቅ ነው ስትፈልግ ተቆጣኝ ለምን እንደዚህ ያደረግሽ ለምታኝ ግን በዚህ አትቅጣኝ ማን ነው ስምሽ እንደዚህ አትሁንብኝ ሄኒ ፕሊዝ ለማስታወስ ሞከርኩ ግን ላውቅሽ አልቻልኩም ሶሪ በጣም ታውቀኛለህ ፍቅረኛ ነኝ ቅርታ ለማድረግ ስለፈለክ ነው እንዲሆንክብኝ ያለው ይቅርታ ነኝ ወይ ሐኪም ቤት ወይ ጠበል ብትሞክሪ ጥሩ ነው ጤነኛ አትመስይኝም የዚህን ያህል ነው ያስጠላው ድጋሚ ላይሽ አልፈልግም እስሩት እናንተ በቃ እኔ ተመችቶኛል በቃ በርቱልን ልካቸውን በሉልን ይሄን ግን ትለያለህ ለኤግዛም ስንገባ ጎበዙ ልጅ ሌላ ክላስ ሲመደብ ማስታ ግባ በረከት ግባ ዳግም አንተ እዛኛው ክላስ እንዴ አታ ወዴት ነው ሁሉን ተከተሉት ብቻ እንትፈትናለህ ባዶ ሜዳ እንዴ ዳግምን ጥለውማ መቼም ዳጊሻ የማስት አስተማሪ ቀብር የኛ ማት አስተማሪ ነበር ጥሩ ሰው ኤክስን ግን ሳያገኛት ነው ህይወቱ ያለፈው እኛም ከመፈለግ
ተገላገልነው። ኧረ ምንድነው የሚንቀሳቀስ? እኔ አለው የሞትኩ መስሎ ነው። ኤክሴንም ሳታገኙ የትም ነው ማልሄደው። እኔ አለው የሞትኩ መስሎ ነው። ቻፕተርቱንም ካቆምንበት አሁን እንቀጥለው። ቻልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ ባላየኔ ናሽ ባልኩኝ ክላሴን ስትቀጡ እንዶ መማር የማይፈልግ አልቀጣም ካሻችሁ ብቱ ዮታችሁ 1 2 3ታችሁ ኢንኮምፕሊት ሞልቻለው ኢፍ ነው ውጤታችሁ። ጆዬ ክሬቲቭ አንደኛ ኤክስን ማግኘት ይቀላል እንዴ? ሰው ከምትደፉ ከምትደሰቱ እንዴ? ማስተስተማሪ ሞተ ብላችሁ ትደሰታላችሁ። ዛሬ የተመታችሁ ናችሁ። አጨብጭበናል። ትችላለህ። የገርም ነገር እሺ አይኔ ሲታይ ያንቺ ኮከብ እሺ መልክ ሚኒ እንደ ዳዊት ጽጌ የተጫወተባቸው መድረኮች ላይ የያዛቸው ማይኮች ጉሮሮንም ልሳንም እሾ ሆነ ይውጉት እንዴ! ጭራሽ ግጥም ከራሱ እዚህ መልክ ላይ ድምፅ ጨምረበት ይጭቃማሽ ደግሞ ፊትህም ጸጉርም ጭብር ብሎ በቃ ጭራሽ የሴቲንግ ምልክት መስለት መጣል። አንተ ታንታም ሌባ እንዲህ ተናናቀን ሌላ አርቲስት ነው። ለማንኛውም ያረዳል ለጨዋታው ነው። ድምጽሽም ፊትሽም ያበደ ነው። ቪዲዮ ባትለቂ አንደኛ ነው። ልክ ተናግረህ ከዛ መጣል ደግሞ ይላል። ግጥም ከራሳችሁ የምታረጉት ነገር እኮ ነው ግራ የሚገባኝ። ድምፁስ እሺ አይምጣ፣ ቢያንስ ግጥሙን እንኳን ራሱን አትልጡም። በሁለቱም መታችሁት ግን አይሆንም። በቃ ህልምህን መኖር ትፈልጋለህ? ታዲያ አላርምህን አጥፍተተኛ ወይም አትነሳ። ይሄን የተመታ ምንም ነገር ሰው በኔጌቲቭ ነው። ምንም ነገር ስራ ሰው በኔጌቲቭ ነው። ግን ማሰብ ያለብህ አንድ ነገር ካልተጠቀምክ ፖዚቲቭ ሊሆን ይችላል። ማንም ሰው አላጨበጨብልኝም፣ ማንም ሰው አብሮኝ አልነበረም፣ ማንም ሰው ከጎኔ የለም፣ ማንም ሰው አያግዘኝም ብለህ መጨነቅ የለብህም። ምክንያቱም ራስ ለራስ ማጨብጨብ ትችላለህ። አንዴ ደስተኛ መሆን ትፈልጋለህ? በህይወት ላይ ራስህን ለውጠህ ደስተኛ መሆን ትፈልጋለህ? እኔ እፈልጋለሁ። እኛም እንፈልጋለን። አንቺም ጀመርሽ የኔ መነቆራ። ያ ልጅ አሁን ይከፈዋል። ባለፈው ልጅ ደውር ሰራበት ተደብሮታል። አስቀይማለሁ ምናምን ብሎታል። አስከነበኩ ነው ኮፒ ያደረግሽው ሎኬሽን መረጣሽ ምናምን ተመችቶኛል። በርቱልን። ቦርጭ በብር ይጠፋል። ለሳዩ ስትል ሰራለች። ይቅናችሁ። በጣም ባለሀብት መሆን ይጠበቅባል። must be a billionaire ምናምን ነገር እንጂ በዚህ ሁኔታ የምትዛለቁ ያልመሰለኝ። ምን ትላላችሁ? እስቲ ኮሜንት ላይ ሙዲ ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላቡዲ እንዳይሳሳት። እኔ ቢሳሳት ላርመው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። ሰራዊት ሌላ ታሪክ። ሄሎ የኔ ቆንጆ ማን ልበል? ጣፋጭ ስህተት ይቀጥላል። በቃ ከሆነ እኮ ልናምን ነው እኮ አሁን በያ የተሰራ ነው ብለን ይገመታል። አሁን በቃ አሁን ስንት እናቶች ስንት አባቶች ይህን ቪዲዮ እንደሚያምኑ አስቡ። ደቅ በቃ መልካቸው ምናምን። ግን የሰራዊት ስም ምንድን ነው እዚህ ጋር የሚሰራ? ምን ለማለት ፈልገህ ነው ኢንክሬት ያረክ ሰውዬ? አታሳይም። ጉድ የለም ደግሞ ይቀጥላል እንደ ፊልም እንደዚህ ስታንቃት መዲ። እሺ
ከየት እንደሚያገኛቸው ቪዲዮቹን አጨብጭበናል። ነባ የተመታ አቆምኩበት ቦታ የሚያነሳልኝ ሌላ ሰመረ ደረሰው ሰላም መሆኑን አካባቢውን እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝ በክራውድድ ነው ማለት። ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባል ደውሎ እውነት ቡቡ ግን ይሄንን ህይወት አሳልፈዋል እንዴ አለ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። እና በሰልክ ነው እንዴ ነው ኩክ አርጎ ተገልብጦ ፊት አልተገልብጦ ጸጉር ይመስል ተገልብጣል የጋንግስተር ሳይሆን ሌላ ባዳይ ፌት አረላሽ ያንተ ደግሞ ተለየ። ስንት አይነት ቀደዳ በህይወቴ ሰብቻለሁ። ብትንጨርቅ የሆነ ሰው ግን አይቻልም። ምንድ እንዴ ወደማር ሲጀመር ከአስኮ ከሲኤምሲ አስኮ በኪራውድ በ10 ደቂቃ የደረስከው የት ዘመን ነው? ምን ሞዴል ሄሊኮፕተር ያስከው? ምታወራው ዘመን ራሱ የተቀላቀለ ነው። አላማው ያልገባኝ ኢንተርቪው እሱን መጣበታል። ምታወራው ዘመን ክፍለ ከተማ ትላለ። የሆነ ጊዜ ከደርግ ጊዜ ወደዚህ የሽግግር ዘመንም ይመስለኛል። ይሄ ሰላምና መረጋጋት ዘመን የዛን ጊዜ ታሪክም ይመስላል። የቅርብ ጊዜ ክፍለ ከተማ ዘመን ካል ነበርና አዲስ አበባ ከተማ ውስጥ ነበር። የምታወራው ከተማ አዲስ አበባ ከነበረ አልነበርክም። እንዳንተ ይባል ሰውም አልነበረም። 24ም አልነበረም። ፈረንሳይም አልነበረም። መለንጉሊትም አልነበረም። አውቶቡስ ተራ አዲስ ከተማም አልነበረም። ልዘርዝር እንዳለ ጋንግስተር ቦምባርድ ቀደም ይላል ትንሽ እዛም አልነበርክም ጭራሽ። ጋቢና ራሱ ኖርማሊ እንትን ነው ከቤት እንዳትወጣ ተብሎ ውድ ከረሜላ የሚገዛለት ልጅ ፊስ ድንቡሽቡሽ ፊስ አንዳንድ ሰዎች ፖስት ሲያረጋዩ ለጽናኑ ዋናውና መስማት ያለባችሁ አሁን ከዛ ህይወት ወጥቼ ወደ ጌታ መጥቻለሁ የሚለውን የልጁን ለውጥ የህይወት ልምዱን ለማስተማር ይላሉ። ልጆቹን ምን ልታስተምራቸው ነው? እንደዚህ አይነት ሸማተራ የሆንክ ሰው ይሄ ቀደዳ ምንም ፖይንት የለውም። ቀደዳ ትልቅ ሰው እንጂ ሰሚያ ያዝ ደግሞ ትምህርቱ ቢሆን እስር ቤት ገብቼ እኔ ስወጣ ሁለቴ ተመላልሼ ወበኪና ጫንኩት ያነበብኩት መጽሐፍ ያልከው እስር ቤት ውስጥ መጋዘን ሰርተውልኝ ነው። ፕሪቪሌጅድ ነህ። እስር ቤት መጽሐፍ ታነባለህ፣ ሲያልቅ ትመለሳለህ። ጠያቂ ሌላ መጽሐፍ ያመጣልሃል። ያንተ ነው መሰለኝ ይዞ ላይብረሪ አለማ ላይብረሪ ነው ተጠቅሞ ማይክሮ ስቶሬጅ እስር ቤት ሰፊውን ክፍል ለሰጠው ሁለት መኪና የምር የምታስቀምጥበት ቤት አሁን ራሱ የለም። ውጭ ሆነ እንኳን ውስጥ ሆነ። ሻወር ቤት ግን ያላችሁ ፖሊሶችም አስተዳደሮችም ይህን ስቶሪኮ ማጥራት መቻል አለባችሁ። ኧረ እንደዚህ የሚባል ሰው አናውቅም ወይ ነበረ ምናምን በሉን እንዴ። ይዞዬ ማን ሰማው ታሪክ የለም እኮ ኢቢኤስ ላይ ማራዳ ቅዳሜ ላይ ሙድ ተይዟል። ብረት ፈራ ነው የሚባለው ስም ነው እንደዛ ስሜ ማወቅ ፈለኩኝ በጣም ይሄን ማወቅ ተመልካቾቹ ማወቅ ይፈልጋሉ። ዋይ ለምንድን ነው ብረት ፈራ ያሉ? ምንድነው ይሄ ስቶሪ ሀፕን ያደረገው? አንዴ ተኝተናል። ውድቅት ሌሊት ነው መሽቷል። ተኝተናል ሁላችንም። ሌሊት ሲሆን ትተኛለህ? ሌሊት ኦፍ ኮርስ የማን ያዘው ጥያቄ ሌሊት ላይ ለካ ግቢ ውስጥ ሌቦች ገብተዋል። እኔ አንዳንዴ ዝም ብዬ እንደ ልምድ ነቃና ዝም ብዬ ግቢውን ዞራለሁ። እንደ ማየት ምናምን ልምድ አለኝ። አይታርግ አደራረጉና ደግና ስነቃ ወደ 8 ሌቦች ቁጭ ብለዋል ግቢ ውስጥ ማለት ውር አንተ ግቢ ውስጥ ገኛ ግቢ ውስጥ 8 ውር ይላል። እንደ አራት ማለት ሰብሰብ ባረኩኝና በጥፍ አራቱም ተዘረሩ። ዋው! እንደገና ደግሞ ሁለቱ እንደዚህ ፊት ለፊት ሲመጡ እነሱ ሊያስኩኝና በኩርኩም ብዬ እነሱ እንደገና ዛዘር ለካ ሳላይ ከኋላ አንዱ ጩቤ ይዟል። ጩቤ ያዘና አቃቱ ከሳላይ አቃቱ መለስ ብለሽ እዛ ሁለቱ ደግሞ ልክ እንደዚህ ሲመጡ ማለት ነው። ሁለቱ ያስኩኝላቸው ለካ ሳላየው አንዱ ከኋላ ጩቤ ይዟል። ጩቤውን ያዘና ከኋላ ሳላየው ወጋኝ። አድግት ጩቤው ልክ ሲወጋኝ ጩቤው ታጠፈ። አንተ ታጠፈ ብረት ነኝ ያልኩ ለዛ ሰውነቱ ዝም ብሎ መጣ አይመስልም። በጣም ቆፈ ነግቻለሁ ዋው! እና ብረት ፈራ የተባልኩ ይሄ ሳውንድስ ክሬዚ። ምክንያቱም እኔ
ድሮ ቤት ማዘር ምግብ ስትሰራ በኃይል ሹካ ሳረግ ነው እንደዛ የሚታጠፈው። ይገርማል። ከዛ ልጁ ራሱ እንዴት እንደደነገጠ ብታይ ይገርም ነው። አንተ እዚህ ገርማል እንዴ? ሽጉጥ ራሱ ይፈራል። ታሪክ እንደተፈጠረ ልንገር። አንድ ጊዜ ምን ሆነ፣ ለሽምግልና ጀማውን ይዤ ወደ ሌላ ሀገር እየሄድን ነው እና በመሀል እየሄድን እየተጓዝን የሆነ ሰፈር ስንደርስ ለካ እዛ አካባቢ የግሩፕ ጸብ ነበር። ስታልፉና ስናልፍ መንገድ ላይ ያለፍን እኮ ልክ እዛ መሀል ላይ የግሩፕ ጸብ ውስጥ ገባ። ሳታውቁ መሀል ላይ ገባ። ደግሞ ቀላል ጸብ እንዳይመስል እኮ መሳሪያ ምናምን ተኩስ ሁሉ ወደ 50 ጥይት አይሆንም ብለን ነው መኪና ላይ ዘነበው። አንድም ሰው እንዳይጎዳ አንድም ሰው እንዳልገጭ መኪናው እንደዚህ ወደ ጥግ አድርጌ እንደምንም እያስታከክ የሆነች ግድግዳ ላይ እንዲህ የሆነች እንትን ነገር ገደል ነገር አገኘ። በእሷ ጋር አድርጌ ሾልኬ ልክ ልወጣ ስል ከፊት እንደገና የሆነ እንጨት ነገር ጋርዶታል። መውጣት አልቻልኩም። መንገዱን ጋርዶታል። ልክ መኪናው ጋር እንደዚህ እንጨት ሲዘጋብኝ ምንም አማራጭ ስለሌለኝ ወረድኩኝና ወደፊት ለፊታቸው ሄድኩኝ። ልክ ሲሄድ መተኮስ ጀምሩ። የጥይት ማለት እንደዚህ በቃ ፊት ለፊት እንደዚህ ፌስ ቱ ፌስ እኔ ላይ መተኮስ ጀምሩ። ልክ ይተኩሳሉ፣ ይመጣል፣ ይረግፋል። ጥይት ይመጣል፣ እየመታ ይረግፋል። ደነገጡ፣ ቀዋሉ። ልክ ስጠጋቸው ሲተኩስ ስጠጋቸው መጨረሻ ላይ ጥይት ጨረሱ። ከዛ በቃ ሊሮጡ ሁሉ ማለት ነው ያስኳቸው። እንደዚህ አታርጉ፣ የተጣሉትን አስታርቄ እዛ ላይ ነገሩን ረብሻ አስተካክዬ የተበላሸችውን መኪና እንደገና ተነስተን ጉዞ ጀመርን። በጣም አሜዚንግ የሆኑ ስቶሪዎች አሉ። ያልናገርም ማለት ስለማለት ነው። ያጀብጭበናል። በቃ የሆነ ነገር ከተሰጣቸው እነዚህ ሰዎች ክሬት የማያደርጉት ነገር የለም። እኔ አጨብጨብ ያለው ክሬቲቭ በጣም አይደል እንዲያስመሰላችሁት። ይህን ስቶሪ ቀድሞ ቢሰማችሁ ኖሮ የራሱ አድርጉኝ ነገር ነበር። ብቻ አራዳ ቅዳሜዎች ተመችታችሁኛል፣ በርቱልን። ዴቭ በቀጭኑ ፈልጎ ዴቭ ሳክስ ነው። እኔ ደግሞ ህይወቴን ተናግሬ ኧረ ተይ በእናትሽ አንቺኛ ሁለት ዴቮች በቅርቡ ጥሩምባ ከሳክስ ወደ ምን ለማንኛውም በቅርቡ እንገናኝ። ትራምፔት ይቅርታን የሚጠይቅ ብሬቭ ይባላል። ይቅርታን የሚቀበል ስትሮንግ ይባላል። ይቅርታን ተቀብሎ የሚረሳ ደግሞ ሂዝ ዘ ሃፒየስት ፐርሰን ይባላል። የሚገባው ሰው ይገባዋል። ለማንኛውም ይቅርታ የሚያስጠይቅ ምንም ነገር የለም። ግን ያው ሰው እንዲወደኝ ስል መቼስ ምን ማድረግ ይቻላል? ያለ እናንተ መኖር ስለማይቻል ሳክሱን ይቅርታ ሊልና ኧረ ደስ አይለንም፣ እኛ ደስ አይለንም። ይቅርታም ጠይቋል። ለማንኛውም ባያስጠይቅም ብሏል። እነማነው እንቀበለው። በጣም እኮ ነው የሚያሳዝነው። ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል እኮ? እንደዚህ አንስቶ መጣል እየተቻለ አስተያየት ለመስጠት ግን አንደኛ አባት ልሸና ነበር። አልጨረስክም? ምን ተሸናለ? እንዳለ እኮ አበላሽተውት ነው የሄዱት። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪው ጋብስኩ እኮ እንደዚህ አድርጎ ማስወገድ እየተቻለ አይገርምም? ፊት ለፊቴ ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይህን የሚያክል ድንጋይ መንገድ ላይ ይጥላል? እኮ እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከማድረግ እንደርሳለን። የሆነ ጸጉር ቤት ውስጥ ግባ። ጸጉር ቆራጩ የተበላሸውን ጸጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወታችን። ይሄ የተችነትና የጠያቂነት አባዜ ግን በእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ አለ? ፎሎውና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ያስቀምጡ። እስቲ ኮሜንት ላይ ሀሳባችሁን። የዛሬው ጸዴ መልእክታችን ነው። ይሄ ቪዲዮ በቃ አሪፍ
ትምህርት አለው ያስባለሁ። እናንተም ደግሞ ያላችሁን አስተያየት ኮሜንት ላይ ጻፉልን። ውድ አብሬል ኤችዲ ቤተሰቦች የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው ደግሞ ከዚህ በላይ ዘና ፈታ ተላላችሁ። በሚቀጥለው ደግሞ ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።